በዓለም ላይ ለመበጠስ ከባድ የተባለው ሰንሰለት የብረት ሰንሰለት ሳይሆን የሰው ለሰው ሰንሰለት ነው። አዎ አደገኛ የሆኑ የሰው ለሰው ሰንሰለቶች አሉ። የመጀመሪያውና አደገኛው ሰንሰለት የቁሳቁስ ሰንሰለት ነው። ከሰዎች ጋር በቁሳቁስና በገንዘብ ጥገኝነት ከተሳሰራችሁና የእነዚያን ሰዎች ድጎማ ካላገኛችሁ ከነሱ ውጪ መኖር እንደማትችሉ በማሰብ መንቀሳቀስ ካልቻላችሁ ይህንን ሰንሰለት የቁሳቁስ ሰንሰለት ብለን እንጠራዋለን። ለተወሰነ ጊዜ የሰዎችን ድጋፍ ማግኘት ችግር ባይኖረውም ሐሳባችን የተያዘው ግን በራሳችን መቆም እንደማንችል በመፍራት ከሆነ ሰንሰለቱን የመበጠስ እርምጃ ዛሬውኑ መጀመርና ቀስ በቀስ በራሳችን ወደ መቆም እንድናድግ እንመከራለን። ሁለተኛውና አደገኛው ሰንሰለት የስሜት ሰንሰለት ነው። ከሰዎች ጋር በስሜት ንክኪ ከተሳሰራችሁና ከነሱ ውጪ በፍጹም ማሰብና መኖር ካቃታችሁ ይህንን ሰንሰለት የስሜት ሰንሰለት ብለን እንጠራዋለን። ከተቃራኒ ጾታ ጋር በስሜት መተሳሰርም ሆነ ከአቻዎቻችን ጋር መቀራረብ ትክክለኛ ልምምድ ቢሆንም እነዚህ ሰዎች ከኛ ጋር ያላቸውን ትስስር ያቆሙ ጊዜ መኖር እስከሚያስጠላን ድረስ ቀውስ ውስጥ የምንገባ ከሆነ ይህንን ሰንሰለት የመበጠሱን ሂደት ዛሬውኑ መጀመርና ቀስ በቀስ የትኩረት ለውጥ እንድናመጣ እንመከራለን። መቼም ቢሆን ከፈጣሪ ጋር ከተሳሰራችሁና ከቆማችሁ ሙሉ ሰው ናችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተወዳችሁ የተከበራችሁ የቻናሌ ቤተሰቦች ሰላም እንዴት ናችሁልኝ? ያላችሁልኝ ሰላምና ፍቅር አንድነትን ለሁላችሁም ተመኘሁላችሁ። እንግዲህ አልሐምዱሊላህ ትናንትናም ያው መጥቼ ነበር፣ ዛሬም በአዲስ ቪዲዮ መጥቻለሁኝ። ከመጀመሪያው እንግዲህ ባስገባውላችሁ ቪዲዮ ግንዛቤ የምታረጉ ሰዎች ካላችሁ ብዬ ነው፣ ይጠቅማችኋል ብዬ ነው። ለተመናገር እውቀት ብርሃን ነው። ያለውን እውቀት የሰው ልጅ ማካፈል ንፉግነት አይደለምና ወንድማችን የሚናገረው በተለያየ ሰዓቶች የሱ ቪዲዮዎች ለሰው ልጅ የአእምሮ ማነቃቂያዎች ናቸው ማለት ነው። ማስተዋል ለሚችል ሰው፣ ማገናዘብ ለሚችል ሰው በማንኛውም ሰዓት ላይ ቆም ብለን እንድናስብ የሚያደርጉን ሞቲቬት የሆኑ ቪዲዮዎች አሉት ማለት ነው። ከፈለጋችሁት የቻናሉን የቲክቶክ ቻናሉን ምናልባት ሜንሽን አረጋችኋለሁ ብዬ አስባለሁ ማለት ነው። ከታች ከኔ ከቪዲዮ ውስጥ ልለጥፈው እችላለሁ ኢንሻአላህ። እንግዲህ ቤተሰብ ትናንትና በተጫነው ቪዲዮ ላይ በጣም ብዙዎቻችሁ ግራ ተጋብታችኋል። ግራ አትጋቡ፣ አብሽሩ። ሁሉም ጊዜ አለው፣ ለሁሉም ጊዜ መልስ ይሰጣል ማለት ነው እና አትፍረዱ፣ አትቸኩሉ፣ ቆም ብላችሁ አስቡ። ምንድነው በሉ፣ ነገሩ ምንድነው? መነሻው ምንድነው? መድረሻውስ ምን ይሆን ብላችሁ ራሳችሁን ጥርጣሬ ውስጥ አስገቡ ማለት ነው። በጣም ብዙዎቻችሁን እያዩዋችሁ ነው። እኔ እውነት ለመናገር እኔ ከእናንተ የተሻልኩኝ አይደለም። ሁለት ፊት አትሁኑ፣ በአንድ አፍ ሁለት ምላስ አይኖራችሁ። ልባችሁን አዝዱት። በማንኛቸውም ቦታ ላይ ነገሮችን ከፈጣሪ መደበቅ አትችሉ። ከሰው ልትደብቁ ትችላላችሁ፣ ግን ከፈጣሪ መደበቅ አትችሉ። እንደኛ ኩንፌ ይኩን ሁን ያለው አይቀርም። በማንኛቸውም ቦታ ላይ ሁን ያለው ስለማይቀር የሚሆነውን ነገር በተረጋጋ መልኩ እናያለን፣ እየጠበቅን ነው ያለ ነው። ግን አንዳንድ ጊዜ ግርም የሚለኝ ነገር ሌላ ቦታ በተደጋጋሚ እየተሰሩ እየታየ ያለ እነዚህ ልጆች ጋር ያለው ነገር ለምንድን ነው በዚህ ደረጃ ላይ? ይሄ ነው 70 ምናምን ሺህ ነው ተመልካች ያለው። ቢያንስ እኮ 82,000 ሰብስክራይብ ነው እኮ 83,000 ሰብስክራይብ እኮ ነው ያለው። የእውነት ቪዲዮውን ለማየት በዚህ ደረጃ ላይ ጠልታችሁት ነው ወይስ? እኔ አላውቅም። ብቻ አንዳንድ ጊዜ ሁሉን ነገርም በፖዚቲቭ መልኩ አትዩት እስኪ። ሁልጊዜ በመጥፎ ነገር አስላችሁ በመጥፎ ነገር ከምታው እስኪ አንዳንድ ጊዜ በቀና መንገድ እዩት። በቀና መንገድ እኛ ላለመታመም ነው እኮ። ስራው እኮ አጥጋቢ ነው ብዬ አይደለም እኮ፣ ስራው አስደሳች ነው ብዬ አይደለም። ግን ሁልጊዜም የሚያስፈልገው ቪዲዮ መጫን ነው እኮ አይደለም። መጫን አይደለም እኮ መታየት ነው ዋናው ነገር።
ቪዲዮውን ባይመቻችሁም ተመችቶን አይደለም ግን ይሄ ሁሉ ነገር እየሆነ ያለው ቆም ብላችሁ እንድታስቡ ፈልገው ነገር በአንዳንድ ሰዎች ነው። እሺ ሁለት አፍ ሁለት ምላሶች ግን ኧረ ተው። እስከ መቼ ድረስ ጅዋጅው እየተጫውታችሁ እዛ ኮሚኒቲ ላይ ሄዳችሁ ትክክል፣ እዛ ኮሚኒቲ ላይ ሄዳችሁ ሂጅበት፣ እዛ ኮሚኒቲ ላይ ሄዳችሁ ተገላገል። ሃው እንዴት ነው እንደዚህ በዚህ መልኩ የሚሆነው? እስከ መቼ ድረስ እንደዛ አይነት ሀያቱን አይሆናችሁ ትቀጥላላችሁ? ሌላው ሲቀጥል አሁንም በፍቅርና በፉአድ ዙሪያ ላይ ሀሳብ አስተያየት ሰጣለሁ። ፉፉም ፍቅርም ነገ ከነገ ወዲያ ይቆጫችኋል። ኦዲንሶቻችሁን አታሳዝኑ፣ ልባቸውን አትስበሩ፣ ልባቸውን አታኑ። በጣም ብዙ ችግር አለብን። ስደተኛ ልብ ተከፍቶ አይታይም እንጂ ቢታይ በጣም ብዙ ነገር ይታያል ማለት ነው። ብዙ ነገር ግን ከነዛ ነገር ሁሉ ከነዛ መከራ፣ ጭንቀት፣ ከነዛ ጥበት እነዛን ነገሮች ወደ ጎን ብሎ የእናንተን እድገት፣ የእናንተን ለውጥ፣ የእናንተን ወደፊት መጓዝ የሚፈልግ ቤተሰቦቻችሁን አታሳዝኑ። ከቤታቻችሁን ማስወጣት ያለባችሁን ሰዎች አስወጡ። የማይሆን አይዲያም አትስሩ። የእናንተ ኦዲንሶች አንደርስታንድ የማድረግ ችግር አለባቸው። አላቅም ለምን በዚህ ልክ እንደሚሆን ግራ ነው የሚያጋባኝ። እንዴት ይሻለን ሸኝቼ ትብስና መጣኋት አለ ያገሬ ሰው ሲተርፍ ማለት ነው። የተሻለ ነገር ስንጠይቅ የባሰ ነገሮችን የሚያፈራርቅ የሚያለያይ ስለ ልዩነትን የሚያጎላ ነገር እኛ ማየትም አንፈልግም። በቃ ማየትም መስማትም አልፈልግም። ከእናንተ ውጭ አንፈልግም። እኛ የምንፈልገው እናንተንና እናንተን ብቻ ነው። መጀመሪያ የሚያገኘናችሁ እናንተን ብቻ ነው። ስራችሁን ስሩ። መቼም ባንወደውም እናየዋለን። ግን አንዳንድ ሰዎች የራሳችሁ አሮባችሁ የሰው የምታማስሉት ነገርስ ኃላፊነታችሁ መጀመሪያ እኮ የራሳችሁን ኃላፊነት አልተዋጣችሁም። የእውነት አልተዋጣችሁም። እያየኋችሁ ነው በየቦታው። እውነት ለመናገር አንገት የተፈጠረው አዙሮ ለማየት ነው። እህል ለመብላት ነው አዙሮ ለማየት ነው። ሁልጊዜ ምቾትን ፈልጋችሁ የምትሄዱ ሰዎች እዚህ ጋር የሆነ ፌስታል ኮሽ ባለ ቁጥር ርቀታችሁን የምትሄዱ የሆነ ነገር ደግሞ ትንሽ የሆነ ነገር ሲመለሱ ደግሞ ተመልሳችሁ መታችሁ የምትሄዱ ሰዎች በጣም ነው የምትገርሙኝ። አቋም ይኖራችሁ፣ ወደ አትበሉ። የእውነት አርናቂ ሆኑ። ከልብ አርናቂ፣ ከልብ ደጋፊዎች ምን ያክል መስዋዕት እንደሚከፍሉ ተማሩ። ከጎረቤቶቻቸው እዩ። በቃ ተማሩ። ችግር የለውም ጠይቁ። እንዴ በዚህ ልክ እዛ ጋር ሄዳችሁ ትክክል እዛ ጋር ሄዳችሁ እንኳን በመስገሽ ላይ ያደገ ቦርቆ ደጇ ልድገት ይላል የሩቅ በስም አውቆ እድሜ የሚያንሰኛል ዘፍልቆ ምልሽ የአይኔ ማረፊያ ክፉ እንዳይነካሽ አንቺ እንዳይከፋሽ ክፋይንካሽ አንቺ እንዳይከፋሽ ክፋይንካሽ አሻግራይቼ ውቦኔ አንቺን ምስል ለኔው ነው እላለሁ ብትጸጉር ብትቀስል